ወዶቼ ማን ነው እንደኔ የማርታና የደረጀ መጨረሻ በጣም የናፈቀው ማለት ነው። እና ወዶቼ እንግዲህ ባለፈው ፓርት እንዳያችሁት ማለት ነው መድኃኒት የሰላምዬ ልጅ ጸጉር ነቅላ ነበረ። እንዲሁም የውሃዬን ጥፍርና እንዲሁም ደግሞ ጸጉሯን ወስዳለኝ ማለት ነው። እንግዲህ ደረጀ ካሁን በፊት እንዳያችሁት ናታንን ስለ ዳጣ የፍቅር ግንኙነት እንዴት እንደዚህ ታደርጋለህ እንደ ልጆችን ታባልጋለህ ከዚህ እኮ ሳኖርህ እኮ እንደ ልጄ ነው ብሎም እንግዲህም ጥያቄ አንስቶ ነበረ። በዛም በመቀጠልም እንግዲህን አሁን ይሄን ለወራ ሳይሆን የሆነ ነገር ችግር ውስጥ ገብቻለሁኝ አሁን ችግሩን አሁን ልነግርህ አልችልም ብሎም እንግዲህ የሆነ ነገር ተመካክሮ ነበረ እና ናታንም እንዳያችሁት ለዳጣ ነግሯት ነበረ። መድኃኒት ክፍል ልገባ ነው እና ይሄንን ብቻ ነው ማወቅ ያለብሽ፣ ሌላውን ነገር ሁሉንም ነገር በሌላ ቀን እነግርሻለሁ፣ ዛሬ ምንም ነገር አልነግርሽም ብሎ ነግሯን ነበረ። እንግዲህ እንዳያችሁትም ናታን ወደ መድኃኒት ክፍል ገብቶ ነበረ። መድኃኒትን እንግዲህን ምን ፈልገህ ነው የመጣው ስትለውም ማለት የሆነ ነገር ልጠይቅሽ ነበረ ወደ አሜሪካ ማለት ለመሄድ ምን ፕሮሰስ ያስፈልጋል እና እንድትወስጂ ነበር ሲልም ይጠይቃታል ማለት ነው። አንተ አሜሪካ ልትሄድ አለችው። አውድ መድኃኒት እሄዳለሁኝ መሄድ እፈልጋለሁ ትወስጂኛለሽ ሲላትም እሷም እንግዲህ የሆነ ጥርጣሬ ገብታ ነበረ ማለት ያው ቢሆን እንኳን አንተ ልወስድህ አልችልም ስትልም እንግዲህ ትነግረዋለች። ግን ደግሞ መደራደር እንችላለን ማለት ሚስጥረኛሞች መሆን እንችላለን ብሎ ናታንን ትነግረዋለች። ናታንም በዚህ ጊዜ እንደተመለከታችሁት በጣም ግራ በመጋባት እና እንዲሁም ደግሞ ሀሳቡን ለማሳካት ስለሚፈልግ ምንድነው ከኔ ጋር መደራደር የምትፈልጊውስ? ምንድነውስ ከኔ ጋር ጓደኛሞች መሆን እንትን የሚለን ሲልም እንግዲህ እሷም እንዳያችሁት ስለ ዳጣ እናት ማወቅ ፈልጋለሁኝ፣ እርግጠኛ ነኝ አንተና ኤቢ የዳጣን እናት ማን እንደሆነ ጠንቅቃችሁ ታውቃላችሁ፣ ስለዚህ እሱን እንድትነግረኝ ፈልጋለሁ ምናምን እያለችም በቃ እሺ መድኃኒት ልሄድ ነው ይላታል ማለት ነው። ወደ የምትሄደው ምናምን ስትለው በቃ ማለት የመጣሁበትን ጨረስኩኝ ይሄን ልጠይቅሽ ነበረ እና ነገርሽ አሁን መሄድ አለብኝ ትለዋለች። በዚህ ጊዜ በፍጹም አሁን በድንገት ልሄድ ልትለኝ አትችልም፣ ለምንድን ነው እዚህ የመጣሁ ብላ እንግዲህ ተነስታ በሩን ትቆልፈዋለች እና በሩን ስትቆልፈው መድኃኒት በቃ መሄድ አለብኝ ምናምን ሲላትም በፍጹም ይኸውልህ ማርቲን እጠራታለሁ አለበለዚያ ደግሞ ውሬ ብዬ ሊደፍረኝ ነው ብዬ እንግዲህ አስይዝሃለሁ ስትልም ትነግረዋለች። ናታንም መድኃኒት ረፊ ብሎም እንግዲህ ከዛ ከበሩ ላይ ወደ መኝታዋ የወረውራትና ናታንም ሮጦ ከዛ ከክፍሏ ይወጣል እና ሲወጣም እንግዲህ እየሮጠ ነበር የወጣው። በነገራችን ላይ በዛ ላይ በፍርሃት ተውጧል። እንግዲህ ዳጣ እየተከታተለችው ነበረ። ምክንያቱም እዛ ገባለሁ መድኃኒት ክፍል ገባ ነው ብሎ ስለነገራት ማለት ነው። ምንድን ነው ብላም እንግዲህ ምንድን ነው ናታን ምን ተፈጥሮ ነው? ቆይ ለምንድን ነው እሷ ክፍል የገባኸው? እያለችም እንግዲህ ትጠይቀዋለች። ከዛ በቃ ማለት በቃ ምንም ነገር አትጠይቂ ዳጣ፣ እኔ ምንም ነገር አላደረኩም፣ እኔ ሰውን ለመጉዳት ምንም ነገር አላደረኩም፣ መቼም ቢሆንም ደግሞ ሰውን አልጎዳም እያለም ይነግራታል። እሺ በቃ ተረጋጋ፣ ምንድን ነው ቆይ ከእሷ ጋር ያለ ነገር ምንድን ነው ስትለው አይ ምንም አይደለም፣ ቆይ እና ከኔ ሚስጥር እየደበክ ነው ስትለው አይደለም ዳጣ ከአንቺ ሚስጥር እየደበቅኩኝ አይደለም ሲልም እንግዲህ ይነግራታል። በቃ አሁን አንቺ ሂጂ ክፍልሽ ወደ ክፍልሽ ግቢ ብሎም ወደ ክፍሏ አስገብቶም እንግዲህ እንደተመለከታችሁ ተመልሶ ወደ መድኃኒት ክፍል እንግዲህ ገብቶ ያው ማድረግ ያለበትን ነገር አድርጎ እንግዲህ ወጥቷል ማለት ነው። እንግዲህ በንጋታው እንደተመለከታችሁት ገዜና ለዛ ናቸው። ገዜና ለዛ እንግዲህ እንዳያችሁት በቃ ማለት አንድ ቀንም ተስማምተው አያውቁም፣ ሁሌ እንደተጨቃጨቁ ነው እና ይሄ እንግዲህ እንዳያችሁት ጊዜ ዳጣ ላይ ኮራ ብሎባን ነበረ። ዛሬ በጠዋቱ እንግዲህ እንቅልፍ ነሳኝ፣ እንቅልፍ መተኛት አልቻልኩም ብላ ወደ ጊዜ ጋር ሄዳ ጊዜን ለማናገር ሞክራ ነበረ። ጊዜ ደግሞ እንዳያችሁት በጣም ነበር የተለጠጠባት ከሚባለው በላይ። እዛ ቆይ ምን ሆነ ነው ለምንድን ነው ማለት እንታረቅ ምናምን ስትለውም ራሱ ከእንግዲህም በኋላም እንድታናግረኝ አልፈልግም ብሎም እንግዲህ ይናገራታል። ነው አለችው። አወድ እንደዛ ነው በቃ እንዳታናግረኝ በጠዋቱ መተሻትል ከፊ ጸሎት ላድርስበት ሲልም ትሰማኛለህ ጊዜ አበዛው፣ ይኸውልህ ከእንግዲህም በኋላ ለዛ ብለክ እንዳትጠራኝ፣ ማረም ሲበዛ እኮ ይመራል ትለዋለች ማለት ነው። ታዲያ ይምረርሻ ምን ማለት ነው ደግሞ የሴላትም እንግዲህ በቃ ከእንግዲህም በኋላ በፍጹም አጠገቤ እንድትደርስም አልፈልግም፣ እንዳትደርስብኝም አልደርስብህም ትለዋለች። እነህንን ይባባሉና እንዳያችሁት እንግዲህ ለዛየም እናቴ ቆረጠላት ልቧ ትታው ትሄዳለች። በዚህ ጊዜ እንደ ከምሯ ነው እንዴች ልጅ
አመረረች እንደያለ ነበረ እና ይሄንን ነገር እንግዲህ ይህን እየተባባሉ በንጋታው መድኃኒት እንግዲህን ወደ ማርታ ክፍል ሄዳ ነበረ። መድኃኒት እንግዲህን ማርታ ጋር ሄዳ ማርታን እንግዲህን እንዴት አደርሽ ምናምን ካለች በኋላ ደህና ነኝ መድኃኒት እንዴት ነሽ? ትኬቱን ልቆርጭ ነው እንዴ ትላታለች። እንዴ ቆይ እኔ ልጆች ያልናፈቁኝም ቆይ አንቺ እንደዚህ ማለት እንዲህ ለምንድን ነው እንትን የምትሆኙ ምናምን ስላት እንግዲህን አይ ማለቴ ያው ጸባይሽ ነው ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ለማንኛውም ወደ ሆስፒታል ቀጠሮ አለብኝ ሆስፒታል ነው የሚሄደው ስትልም ትነግራታለች። ምንድነው ትላንትናም ሆስፒታል ዛሬም ሆስፒታል ምንድነው ችግር አለ እንደ ደህና አይደለሽም ስትላት አይ ደህና ነኝ ሁሉም ሰላም ነው ትላታለች ማለት ነው። እሺ ግን ማለት አረገሽ እንድስትላትም ውይ ከማን ነው የሚረገዘው የዚህ ሀገር ወንዶች እኮ ፈሪ ናቸው ስትልም መቼስ ለማስረገዝ ጋሻና ጦር ይዘው አይመጡ ስትልም ማርታዬም ትነግራታለች። በቃ እሺ ለማንኛውም ማርታዬ ማለት የምስራች ማለት ከመሄዴ በፊት የምስራች እነግርሻለሁ። ስለዚህ ከዚህ ማለት ከቤት ወዴትም እንዳትሄጂ ትላታለች። እኔ እናቴ ስራ ፈታ አይደለሁም ምን ያሁን ራሱ ልወጣ ነው ስትልም ይች ማርታም ትመልስላታለች። እሺ በቃ ከሆነ ማታ እንገናኝ ትላታለች። እሺ አሪፍ ነው እንደውም ማታ አሪፍ ሀሳብ ነው ምናምን ትልና መድኃኒት እንዳያችሁት በሀሳብ ጭልጥ ብላ ትሄዳለች። መድኃኒት እዚሁ ቆመሻል እንዴ ልሄድ ነው እኮ ብለሽ ነበር ስትልም አዎ ማርታዬ ልሄድ ነው በቃ ትልና ትሄዳለች ማለት ነው። እንግዲህን ሌላው እንዳያችሁት ማለት ነው ሁሉንም ሰው እዚሁ ጠብቁኝ ብላ ሁሉንም እንግዲህ ማታ በተሰበሰቡበት የዲኤን ምርመራውን እንግዲህ ለመክፈት ዝግጁ ሆናለች። ሌላው እንዳያችሁት እንግዲህን ኤቢ አሁን ላይ የእናቴን ህልም እውን ማድረግ አለብኝ ብላ ለማግባትና እንዲሁም ደግሞ ወንድ ልጅ እንግዲህ ለመውለድ ዝግጁ ሆናለች። እንግዲህ ከፈጣሪ በታች እና ኤቢዬ እንዳያችሁት እንግዲህ ናታንን ነበር የምትወደው፣ ግን ደግሞ ናታን እንዳያችሁት እህቷን ነው የሚወደው ዳጣይን። ስለዚህ በቃ ከሁለቱ መካከል መውጣት አለብኝ ብላ የራሷን ህይወት ለመኖር እንግዲህ ዝግጁ ሆናለች። እና ለዛ የል እንዳያችሁት ውሃም ጭሊ ምናምን ብላ ለዛና ስለ ጊዜ እንግዲህ እየጠየቀቻት ነበረ። ምንድን ነው ማለት ለምንድን ነው የምትጨቃጨቁት? እየሰማችሁ ነበረ ትላታለች ማለት ነው። ከዛው ሰማሽን እንደምናምን ስትላትም አዎ በኩሽና ባለቴ በመስኮት እያየኋችሁ ነበር ስትላትም በቃ ከእንግዲህም በኋላ ስጨቃጨቀው አታይኝም ትላታለች ማለት ታረቃችሁ ስትላትም አይ ኤቢዬ ከእንግዲህም በኋላ በቃ ይቆረጣልኝ ስትልም በዚህ ጊዜ ኤቢም እየሳቀች ነበረ። ናታን ይመጣል ተናደራችሁ ምናምን ብሎ እንግዲህን ወደ እነሱ ይቀላቀላል ማለት ነው። እና ከተቀላቀለ በኋላ እንግዲህ ምንድን ነው የተፈጠረው ማለት ነው ማለት የሆነ ከአሁን በፊት እንግዲህ ማለት ዳጣና እንግዲህ ናታን እንደሚዋደዱ ኤቢ ለደረጀ ነግረው ነበረ። እና ያንን ነገር እንዴት ትናገሪያለሽ? ለምንድን ነው ሄደሽ ለአባዬ የተናገርሽው እኔና ዳጣ እንደምንዋደድ ምናምን ትለዋል ይላታል ማለት ነው። እንዴ ትዋደዱ የለ እንደ ምናምን ስትለው አውድ እሱማ ወዳታለሁ ግን መናገር የለብሽም ነበረ ሲላትም ኦኬ በህቴ ላይ ልትጫወትባት ነው ማለት ነው ሲልም አይ በፍጹም እኔ በሷ ላይ ልጫወትባትም አይደለም ሲጀመርም ማንም ምንም ሴት ቢመጣም እኔ ከዳጣ ውጭ ማንንም ላገባ አልችልም። ወንድ ላይ ቆረጠ ማለት እንግዲህ አሁን ነው ሲልም እንግዲህ ለሷም ይነግራታል። እና ታዲያ እንደዛ ከሆነ ምን ችግር አለው ለአባዬ ብናገር ማለት ደግሞ አባዬ ምን አለ ምናምን ስትልም ኤቢ መናገር የለብሽም ነበር እኛ መናገርም ካለብን ጊዜ ማለት የሆነ ነገሮችን አመቻችተ ነው እንጂ ዝም ብለን መናገር የለብንም። ደግሞ እንዳትናገሪ ብዬ እኮ አስጠንቅቄሽ ነበር ይላታል ለማዬ ምናምን ስትልም ለማዬም ሆነ ለደረጀ እንዳትናገሪ ብዬሻለሁ ሲልም ወይ ለማዬማ አባዬ ነግራታል ስትልም ናታንም በዚህ ጊዜ ዝም ይላል። እና ደግሞ ላገባ ነው ምናምን ትለዋለች። ማንን ነው የምታገቢው ሲላትም አንተና ትለዋለች። ኤቢ ይሄ ነገር እኮ መቼም ቢሆን እንደማይሆን የስምሽን ያህል ታውቂዋለሽ ሲልም ይነግራታል ማለት ነው። በቃ አስቡበትና ለማንኛውም በአንድ ላይ እናገባለን ትላለች። ከዛ እንደዛ ስትልም እንግዲህ ቆይ እናና ኤቢ ከብረሽ ነው ማን ልታገቢ ነው ምናምን ስላትም ከዛ የራሴን የሆነ ህይወት መመስረት እፈልጋለሁኝ፣ አስተዋውቅሃለሁ፣ ቆንጆ ነው፣ በዛ ላይ ደግሞ ሀብታም ነው፣ ጽድት ያለ ነው
እያለችም እንግዲህ ትነግረዋለች ማለት ነው። ግን አስበሽበት ነው ምናምን ሲላትም አወድ አስቤበታለሁ ስላለ እንግዲህ ናታን በእርግጥ አርጁን ነበረ እየጠበቀው ግን ደግሞ አርጁን አይደለም ማለት ነው። ግን ማይመስላችኋል? እኔ ግን ያሞተ የተባለው ልጅ ማለት ነው በእሷ ምክንያት የመለወጧ ምክንያት እንግዲህ እሱን ይመስለኛል እንግዲህ ኤቢ የምታገባው ልጅ ማለት ነው። ወይስ ማንን ይሆናል እንግዲህ እስቲ እንገምት ማለት ነው። ወይስ ከምሳሌ ድራማ አንዱ ሊመጣ ይሆን እንደትላላችሁ? እና እንደዛ ነው። ሌላው እንግዲህ እንደተመለከታችሁት መድኃኒት ማለት ነው ወደ ሆስፒታል ሄዳ ነበረ። በዛውም ደረጀ ጋር ሄዳ ነበር። ደረጀ እፈልግሻለሁ ብሏት ማለት ነው። ከዛ ምንድን ነው ለምንድን ነው የፈለግኝ ነው ስትላትም ሲለውም ለምንድን ነው ማለት የት ነበር ይላታል። አሜሪካ ምንድን ነው የሚባለው ትኬት ለመቁረጥ ማለት ነው። እዛ ነበርኩ ምናምን ትለዋል። አይ እዛ አልነበርሽም ምናምን ይላታል። እንዴ ለምንድን ነው የምትከታተለው? አልገባህም? የት እንደነበርሽ አውቃለሁኝ። ይኸውልሽ መድኃኒት ይህንን የጀመርሽውን ነገር ብታቆም ይሻልሻል ይላታል። ከዛ ሰላም ደውላ ነገረችሽ እንዴ ምናምን ትለዋለች። ሰላም ደግሞ ምንድን ነው የምትነግረኝ? ምን አውቃለሁ፣ ምናልባት የጋራ የሆነ ነገር እንዳላችሁ ስትልም እንግዲህ ትነግረዋለች ማለት ነው። ይኸውልሽ የሰላምን ዲኤንኤ ምርመራ ልታስመረመሪው ነው ሲላትም ስለዚህ አሁን ይህንን የዲኤንኤ ምርመራ ውጤቱንም መክፈት አይጠበቅብኝም በራሱ አምኗል ስትልም እንግዲህ ትናገራለች ማለት ነው። ይኸውልህ ደረጃ አንድ ነገር ቢደርስብኝ እኔ ላይ ሄጄ ፖሊስ ጣቢያ አመልክቻለሁ፣ ከነስምህ ነው ያስመዘገብኩ። ስለዚህ በእኔ ላይ አንድ ነገር እንድታደርግ አልፈቅድልህም ስትልም ተጠያቂ የመጀመሪያ ተጠያቂ አድርጌ ያስመዘገብኩት አንተን ነው ብለዋለች። እና ወዶቼ ዳጣ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ